አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር አራተኛ ቀን የያዘ እልህ አስጨራሽ ውጊያ የስርዓቱ አስፈጻሚ ግብስብስ ጥምር አራጅ ቡድን በደለጎና በሻውራ ቀጠና አራተኛ ቀኑን በያዘው ወደ ውጊያ ከፍተኛ ሽንፈትን እያስተናገደ ይገኛል። በሚዳና ሬማ ቀጠና 264 የሚሊሻ አባላት ከነሙሉ ትጥቃቸው እጃቸውን ለፋኖ መስጠታቸው ታወቀ። በቀጠናው ከነበረው የሚሊሻ ኃይል መካከል ከ80% በላይ የሚሆነውን ማፈራረሱን ፋኖ አሳውቀዋል። ህወሓት የፕሪቶሪያው የሰላም ስምምነት ከመቼውም ጊዜ በበለጠ አደጋ ውስጥ ነው ሲል አስጠነቀቀ። ሚኒሊክ ዕዝ ልዩ ዘመቻ ለወራቶች ያሰለጠናቸው ልዩ ኮማንዶዎች በድምቀት አስመረቀ። አገዛዙ ኃይል ለአርሲው ግድያ ይቅርታ እንዲጠይቅና ካሳ እንዲከፍል ኢህአፓ ጠየቀ። ባለፉት 3 ቀናት የመከላከያና መረጃ ደህንነት አገልግሎት የብሔራዊ መረጃ ደህንነት አገልግሎት ከፍተኛ ኃላፊዎች ስብሰባ ማድረጋቸውን የኢትዮ 251 የውስጥ ምንጮች ገለጹ። እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣቸዋለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን እንደ አማራ ፋኖ የሚል አሴት እያስቀመጣችሁ አብራችን ሆኑ። እነሆ ወደ መረጃችን ገባን። የወርቅ አባይ ብርጌድ የተሳካ የደፈጣ ውጊያ ፈጸሙ። አፋብኃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 5ኛ ክፍለ ጦር ጥቅምት 21 2018 ዓ.ም ወደ አዩ እንቅስቃሴ ያደረገው ጡት ቆራጩ ስርዓት አገልጋዮች በምድር ድሮኗ በወርቅ አባይ ብርጌድ በደፈጣ ሙትና ቁስለኛ አድርገው ወደ መጣበት ወደ ወዲት ከተማ መልሰውታል። በተፈጸመው የደፈጣ ውጊያም በተጨባጭ 3 የሞቱ እንዳሉና እንዲሁም ቁጥራቸው ያልታወቁ የሞቱ መኖራቸውንና መቁሰላቸው የወርቅ አባይ ብርጌድ ህዝብ ግንኙነት ኃላፊ መረጃውን አድርሶናል። የአረመኔው የጡት ቆራጭ ስርዓት አገልጋዮች የተከፈተባቸውን የደፈጣ ውጊያ መቋቋም ሲያቅታቸው ሬሳቸውና ቁስለኛቸውን እየጎተቱ ወርቅ እንደሚሸለም ሯጭ እየተሽቀዳደሙ ወደ ወዲት ከተማ መግባታቸውንም አክለው ገልጸውናል። አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር አራተኛ ቀን የያዘው የእልህ አስጨራሽ ውጊያ የስርዓቱ አስፈጻሚ ግብስብስ ጥምር አራጅ ቡድን በደለጎና በሻውራ ቀጠና አራተኛ ቀኑን በያዘው አውደ ውጊያ ከፍተኛ ሽንፈትን እያስተናገደ ይገኛል። በዛሬው ዕለት ጥቅምት 21 2018 ዓ.ም የመይሳው ካሳ ሁለተኛ ኮር አድዋ ክፍለ ጦር ከሁለቱ ከተሞች ሻውራ አጸደ ማርያም ተስቦ ወደ ሞት ቀጠና በከበባ ውስጥ የገባው ጸረ አማራ ቡድን ከጧቱ 12 ሰዓት ጀምሮ እስከ ቀኑ 7 ሰዓት ተኩል ድረስ በተደረገ አውደ ውጊያ ከፍተኛ ድል ማስመዝገብ ተችሏል። በዛሬው አውደ ውጊያ የተገኘ ድል ሙት 36 ቁስለኛ 44 ሲሆን አሁንም አውደ ውጊያው እንደቀጠለ ይገኛል። ሁለተኛው አውደ ውጊያ በቋራ ደለጎ የቋራ ኦምዴላ ክፍለ ጦር ከጎንደር ጠቅላይ ግዛት ዕዝ ጋር በመጣመር የአገዛዙን ወንበር አስጠባቂ ጥምር ኃይል አራተኛ ቀኑን በተጠናከረ መልኩ በሚደረገው አውደ ውጊያ ከፍተኛ ድል ማግኘት ተችሏል። የጠላት ኃይልም ለጊዜው በውል ያልታወቀ ከፍተኛ ቁጥር ያለው ሙትና ቁስለኛ ሲሆን አሁንም ባናብስቶቹ ከበባ ውስጥ በመግባቱ እግር አውጪ ብሎ ተራራ ላይ ተሰቅሎ ቀና ሲል ሰማይ ዝቅ ሲል መሬት ሆኖበታል። በሜዳና ሬማ ቀጠና 264 የሚሊሻ አባላት ከነሙሉ ትጥቃቸው እጃቸውን ለፋኖ መስጠታቸው ታወቀ። በቀጠናው ከነበረው የሚሊሻ ኃይል መካከል ከ80% በላይ የሚሆነውን የማፈራረሱን ፋኖ አሳውቋል። ለጸረ አማራው ብልጽግና ኃይል ተላላኪና የአማራ ሕዝብ የከዳ የባንዳ ስብስብ የሆነው የባዴን ቡድን በሸዋ ቀጠና በሜዳና ሬማ ወረዳ ያሰፈረው የጭንቅ ቀን አሻጋሪ በሚል የሚጠራው የሚሊሻ ኃይል እየፈራረሰ እጁን ለፋኖ እየሰጠ መሆኑን መረብ ሚዲያ ለማረጋገጥ ችሏል። ተላላኪ በመሆን በራሱ ህዝብ ላይ ህልቆ መሳፍርት ግፍና መከራ እየፈጸመና እያስፈጸመ ካለው ራሱን የሚሊሻ ኃይል እያለ የሚጠራው የወዳደር ስብስብ በመጨረሻም የሽመልስ አብዲሳ ቡድን አማራን ከአማራ ጋር የማጫረስ ሴራ ገብቶን ከነሙሉ ትጥቁ ከስምሪት ቀጠናው በመጥፋት ፋኖን ተቀላቀለ ይገኛል። ጸረ አማራውና የወዳደሮች እንዲሁም የባንዳዎች ስብስብ የሆነው የባዴን ቡድን በሸዋ ቀጠና በሜዳና ሬማ ወረዳ አስፍሮት ከነበረው የሚሊሻ ኃይል መካከል በቁጥር 264 አባላት ከነሙሉ ትጥቃቸው በአፋር ሸዋ ጠቅላይ ግዛት ዕዝ አጼ አምደ ጽዮን ኮር ስር የሚገኘው አጼ ዳዊት ክፍለ ጦርን ስለመቀላቀላቸው የኮሩ ሚዲያና ኮሙኒኬሽን ክፍል ለመረብ ሚዲያ በላከው መረጃ አስታውቋል። በሜዳና ሬማ ወረዳዎች ስር ከሚገኙ ቀበሌዎች ማለትም ከቄጠማና ሞሬ ቀበሌ 32 የሚሊሻ አባላት፣ ከጎቢያ ቀበሌ 79፣ ከአዝማ ቀበሌ 28፣ ከጠባቢት ቀበሌ 9፣ ከመጂት ቀበሌ 35፣ ካለቦ ቢራማ ቀበሌ 81 በድምሩ 264 የሚሊሻ አባላት ከነሙሉ ትጥቃቸው አጼ ዳዊት ክፍለ ጦርን ተቀላቅለዋል ያለው የኮሩ ሚዲያና ኮሙኒኬሽን ክፍል ለመረብ ሚዲያ በላከው መረጃ እነዚህ የሚሊሻ አባላት ከነሙሉ ትጥቃቸው እጃቸውን ለፋኖ መስጠት የጀመሩት ካለፈው ሳምንት ጀምሮ መሆኑን ለጣቢያችን የገለጸው የኮሩ ሚዲያና ኮሙኒኬሽን ክፍል በሁለቱም ወረዳዎች ከ85% በላይ የሚሆነውን የሚሊሻ ኃይል ሙሉ ለሙሉ ማፍረስ ችለናል ብሏል። ህወሓት የፕሪቶሪያው የሰላም ስምምነት ከመቼውም ጊዜ በበለጠ አደጋ ውስጥ ነው ሲል አስጠነቀቀ። ህወሓት መንግስት የፕሪቶሪያውን የሰላም ስምምነት እየጣሰና እያኮሰሰ ነው ሲል በመክሰስ ስምምነቱን ከመቼውም ጊዜ በላይ በከፍተኛ አደጋ ውስጥ ወድቋል ሲል አስጠነቀቀ። ህወሓት ትናንት ሐሙስ ጥቅምት 20 2018 ዓ.ም ባወጣው መግለጫ የፌዴራል መንግስቱ በትግራይ የተደረገውን ጦርነት ለማስቆም የተፈረመውን የፕሪቶሪያ የሰላም ስምምነት ቁልፍ ድንጋጌዎችን ለመተግበር አልቻለም ሲል ገልጿል። ቡድኑ በመግለጫው የኢትዮጵያ መንግስት የትግራይን አካባቢዎች ተቆጣጥረው የሚገኙ ኃይሎች በመደገፍና በማስታጠቅ እንዲሁም የተፈናቀሉ ነዋሪዎች ወደ ቀያቸው እንዳይመለሱ በማደናቀፍ ስምምነቱን ትርጉም አልባ ለማድረግ እየሰራ ነው ሲል ከሷል። መግለጫው አክሎም የፕሪቶሪያው የሰላም ስምምነት ዓላማው
ዘላቂ የጦርነት ማቆም እንዲመጣ ሰዎች ወደ ቀያቸው እንዲመለሱ እንዲሁም ለፍትህ ለመልሶ ግንባታና ለፖለቲካ ውይይት መሰረት ለመጣል ነው ብለዋል። በቅርቡ ጠቅላይ ሚኒስትር አብይ አህመድ ህወሓት የፕሪቶሪያው ሰላም ስምምነት ባለማክበር እንዲሁም ከፌዴራል የሚላክ በጀትን ለልማት ስራዎች ከመዋል ይልቅ ለወታደራዊ እንቅስቃሴዎች በመዋል መወንጀላቸው ይታወሳል። ሚኒሊክ እዝ ልዩ ዘመቻ ለወራቶች ያሰለጠናቸው ልዩ ኮማንዶዎች በድምቀት አስመረቀ። አፋብኃ ሚኒሊክ እዝ ልዩ ዘመቻ ለወራቶች ያሰለጠናቸው ልዩ ኮማንዶዎች ጥቅምት 18 2018 ዓ.ም በደማቅ ሁኔታ አስመርቋል። የአማራ ህዝብ ህልውና ለማረጋገጥ ሁለንተናዊ ተጋድሎ እያደረገ ያለው ፋኖ አዳዲስ ምልምል ፋኖችን በእግረኛና በልዩ ኮማንዶ ብሎም በመካናይዝድ ደረጃ ያሰለጠነና እያስመረቀ ነባሩን የፋኖ ሰራዊት በሰራዊት ላይ እያጠናከረ ይገኛል። ከዚህ ጋር ተይዞም የዙ ስልጠና መመሪያ በበርካታ ቀጠናዎች ምልምል ፋኖች እያሰለጠነ እያስመረቀ ሲሆን በቀጣይም ተጠናክሮ እንደሚቀጥል ገልጿል። አገዛዙ ለአርሲው ግድያ ይቅርታ እንዲጠይቅና ካሳ እንዲከፍል ኢህአፓ ጠየቀ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ይህንን ያለው ዛሬ ጥቅምት 21 2018 ዓ.ም በወጣውና ለአዲስ ማለዳ በላከለት መግለጫ ላይ ፓርቲው በመግለጫው በኦሮሚያ ክልል በምስራቅ አርሲ ዞን አስተዳደርና ጥቅምት 14 ቀን 2018 ዓ.ም ሌሊት በጉናና በመርቲ ወረዳዎች 17 ጥቅምት 17 ቀን 2018 ዓ.ም ሌሊት በሽርካ ወረዳ 3 ጥቅምት 18 ቀን 2018 ዓ.ም ሌሊት በሆሎንቆ ዋቢ ወረዳ 5 በድምሩ 25 የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ምዕመናን በአሰቃቂ ሁኔታ ተገድለዋል ብሏል። ኢህአፓ በምዕመኑ ላይ የተፈጸመው ግድያና አካላዊ ጉዳትን አውግዞ መንግስት ተጠያቂነቱን እንዲያምንና ወንጀሉን የፈጸሙ አካላትን በአስቸኳይ ለፍርድ እንዲያቀርቡ አሳስቧል። ለደረሰው ግድያና አካላዊ ጉዳት የተሰማውን ሐዘን የገለጸው ፓርቲው መንግስት ይቅርታ እንዲጠይቅና አስፈላጊ ያለውን ካሳ ለሚመለከታቸው ሁሉ እንዲከፍል ጠይቋል። የፓርቲው መግለጫ ሲቀጥል ጉዳቱ ከደረሰባቸው ባለፈም የእምነቱን ተከታዮች የእስልምና ተከታዮች ላይ ለደረሱት ጉዳቶች በተመሳሳይ ይቅርታ እንዲጠይቅ አሳስቧል። ከጥቂት ዓመታት ወዲህ የተባባሱት መጠነ ሰፊ በእምነት በዘር ልዩነት ላይ የተመሰረቱ ግድያዎች፣ አፈናዎች፣ እገታዎች፣ ማፈናቀሎች፣ የንብረት ንጥቂያዎችና ውድመቶች በአስቸኳይ ሊቆሙ ይገባል ብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋሚ ሲኖዶስ ባወጣው መግለጫ መንግስት የዜጎችን የመኖር መብት እንዲያረጋግጥም ጠይቋል። ባለፉት 3 ቀናት የመከላከያ መረጃ ደህንነት አገልግሎት፣ የብሔራዊ መረጃ ደህንነት አገልግሎት ከፍተኛ ኃላፊዎች ስብሰባ ማድረጋቸውን የኢትዮ 251 የውስጥ ምንጮች ገለጹ። የመከላከያ መረጃ ደህንነት አገልግሎት፣ የብሔራዊ መረጃ ደህንነት አገልግሎት ከፍተኛ ኃላፊዎች ባደረጉት ስብሰባ በርካታ አጀንዳዎች ላይ እንደተወያዩ የገለጹ ሲሆን 2 ጉዳዮች ላይ ውሳኔ እንዳሳለፉም የ251 ሚዲያ ምንጮች ገልጸዋል። የመጀመሪያው የተመረዘ ምግቦች ሬሽኖች ስርጭት ማድረግ ነው። በመቀጠልም የተመረዙ ሬሽኖች ስርጭት በማድረግ እንዲማረኩና ፋኖ እንዲመገባቸው ምቹ ሁኔታዎችን መፍጠር የሚል ነው። በዚህም የተመረዙ ምግቦችን ወደ ካምፕና ምሽጎች በማስገባት ፋኖ ላይ ትንኮሳ ማድረግ፣ ፋኖ ጥቃት በሚከፍትበት ወቅት የተመረዙ ሬሽኖች ካምፖችና ምሽጎች ላይ ጥሎ በመሄድ በፋኖ እጅ እንዲወድቁና ፋኖ እንዲመገባቸው ማድረግ እንደሆነ የ251 ሚዲያ የመረጃ ምንጮች አክለው ገልጸዋል። እንደ መረጃ ምንጫችን ገለጻ እነዚህን የተመረዙ ምግቦች በሚጓጓዙበት ወቅት በፋኖ እንዲማረኩ ማድረግና በፋኖ እጅ እንዲገቡና ለምግብነት እንዲያውሏቸው ምቹ ሁኔታዎችን መፍጠር የሚል ነው ብለዋል። እነዚህ የተመረዙ ምግቦች በዚህ ወር በመጨረሻ ድረስ ወደ አማራ ክልል እንዲገቡና ስርጭት እንዲደረግ ውሳኔ መተላለፉን የኢትዮ 251 ሚዲያ የውስጥ ምንጮች ገልጸዋል። ሁለተኛ ውሳኔ የተሰጠበት ጉዳይ አነስተኛ የሆኑ አጥፍቶ ጠፊ ድሮኖች ወደ ስምሪት ማስገባት ላይ ውሳኔ ያሳልፈዋል። በዚህም ወደ 700 ገደማ የሚጠጉ ወደ አማራ ክልል የገቡ አጥፍቶ ጠፊ ድሮኖች ስምሪት እንዲያደርጉ መግባባት ላይ መድረሳቸውን የ251 ሚዲያ ምንጮች ገልጸዋል። ወሎ የገቡት 160 አጥፍቶ ጠፊ ድሮኖች በአስቸኳይ ወደ ስራ እንዲገቡና ሙከራ እንዲያደርግባቸው ውጤታማነታቸው ሪፖርት እንዲደረግ መመሪያ ማውረዳቸውን የ251 የውስጥ ምንጮች ገልጸዋል። መሳሪያቸውን በምድርና በሰማይ ተጠቅሞ የፋኖ እንቅስቃሴ ባለመግታት በመርዝና በአጥፍቶ ጠፊ ድሮኖች ተጠቅሞ ፋኖ ላይ ጉዳት አደርሳለሁ ብሎ እየተንቀሳቀሰ በመሆኑ መረጃዎች በፍጥነት እንዲሰራጩና ፋኖ አስፈላጊውን ሁሉ ጥንቃቄ እንዲያደርግ ሲሉ ምንጮች ገልጸዋል። የድሮን ሲስተም ኢንጂነር ባለሙያ በበኩላቸው እነዚህ የአጥፍቶ ጠፊ ድሮኖች በአነስተኛ ዋጋ ገበያ ላይ የሚገኙ በመሆናቸው አገዛዙ በስፋት ሊጠቀምባቸው ይችላል ያሉ ሲሆን ፋኖን በቀላሉ መጥቶ መጣል የሚችላቸው የድሮን አይነቶች ናቸው ብሏል። ባለሙያ አክለውም እነዚህ ድሮኖች ዝቅ ብለው ለአልቲቲዩድ ስለሚበሩ ድምጻቸውን በማሰማትና ዝግጁ ሆኖ በመጠበቅ ፋኖ እጅ ላይ ባለ መሳሪያ ዲሽቃ፣ ስናይፐር አሊያም በክላሽ ተመተው ሊከሰከሱና ሊፈነዱ ስለሚችሉ ፋኖ ሰማዩን በመከታተል አለርት ሆኖ በመጠበቅ ድሮኖቹ ኢላማቸውን እንዳይመቱና ጥቃት መፈጸም እንደሚችል ገልጸዋል። ፋኖ በነጻነት የሚንቀሳቀስባቸው ቀጠናዎች ፋኖ መጥቶ ለመጣል ዝግጁ ባልሆነበት ሁኔታ እነዚህን ድሮኖች በመላክ ጥቃት ሊፈጽም ስለሚችል በማንኛውም ሁኔታ ሰማዩን አስሰው ጥቃት መፈጸም የሚችሉ የሰማይ ዋርድያዎችን መመደብ እንዳለበት ገልጸዋል። ሌላው እነዚህ ድሮኖች ለመጣል የሚያስችል ጸረ ድሮን መሳሪያዎች $4000 በታች ገበያ ስለሚገኙ በውጭ የሚገኙ የፋኖ ትግል ደጋፊዎች እነዚህን መሳሪያዎች ለፋኖ ቢያደርሱ ፋኖ እነዚህን ጸረ ድሮን መሳሪያዎች በመጠቀም በ3 እና በ4 ኪሎ ሜትር ርቀት ያገዛዙን አጥፍቶ ጠፊ ድሮኖች ጃም ማድረግ እንደሚቻል ገልጸዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህ መስሎ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር ያገናኘን። መልካም ቆይታ